ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁልን? ሳምንታዊው ድሬ ትራንስፖርት የቴሌቪዥን ፕሮግራማችን ተጀምሯል። ፕሮግራማችን በየሳምንቱ በዚህ ሰዓት ወደ እናንተ ይደርሳል። የተለያዩ ትራንስፖርት ነክ መረጃዎችን ከናንተ ያደርሳል። በዛሬው ዝግጅታችንም የተለያዩ መሰናዶችን አጠናቅረን ነው ወደ እናንተ የቀረብነው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝን ቀዳሚ የምናደርገው የመረጃ ሰዓታችን ይሆናል። መልካም ጊዜ። አሁን ወደ መረጃ ሰዓታችን እንሸጋግራለን። ድሬዳዋ ወደ ነበረችበት ቀዳሚነቷ ለመመለስ በሀገርም ውስጥ ሆነ በውጭ ያሉ ልጆቿ ተሳትፎ በሁሉም መስክ ሊጠናከር እንደሚገባ ክቡር ከንቲባ ከድር ጁሃር ጥሪ ያቀረቡ። ሁሌም ቢሆን የወገናችንን ችግር በመካፈልና በአስተዳደሩ በሚከናወኑ ማህበራዊ አገልግሎቶች ውስጥ ግንባር ቀደም ተሳትፎን በማድረግ ኃላፊነታችንን እንወጣለን ያሉት ደግሞ በትራንስፖርትና ሎጂስቲክ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት ዋና ዳይሬክተር ወይዘሮ ሰዓዳ አዋሌ ናቸው። በክቡር ከንቲባ ከድር ጁሃር ሀሳብ አመንጭነት የተጀመረውና በሀገር ውስጥና በውጭ ባሉ የድሬዳዋ ተወላጅ አስተባባሪነት ለዳያሊሲስ ማሽን መግዛት ሲደረግ የነበረው የገቢ ማሰባሰብ ቀጥሎ የ10 ሺህ ብር የክብር እራት መርሃ ግብር ተካሂዷል። በምሽቱ ላይ ትኬቱን በመግዛት ለተገኙና ድጋፋቸውን ከሀገር ውስጥም ከውጭም ላበረከቱ ግለሰቦችና ተቋማት ምስጋናቸውን ያቀረቡት ከንቲባ ከድር ጁሃር የድሬዳዋ ችግር በድሬዳዋ ተወላጆችና ደጋፊዎች ጥረት ይፈታል፣ የዕለቱ መርሃ ግብርና የልጆቿ ርብርብም ይህን ያሳያል ብለዋል። በተለይ የናሽናል ሲሚንት ፋብሪካ ሙሉ ወጪን በመሸፈን አንድ ሙሉ የዳያሊሲስ ማሽን ለመስጠት ቃል መግባቱ እንዲሁም የተለያዩ ተቋማት ካላቸው ላይ ቀንሰው የተለያዩ ድጋፎችን ማከናወናቸው ምስጋና ያሻቸዋልም ብለዋል። በቀጣይም ይህ መሰል ድጋፍ እንዲጠናከር ጥሪ አቅርበዋል። እንደ አስተዳደር የድሬን የቀደመ ስም ለመመለስ እንሰራለን ሲሉም ክቡር ከንቲባው ተናግረዋል። ቢሆን የወገናችንን ችግር በመካፈልና በአስተዳደሩ በሚከናወኑ ማህበራዊ አገልግሎቶች ውስጥ ግንባር ቀደም ተሳትፎን በማድረግ ኃላፊነታችንን እንወጣለን ያሉት ደግሞ በትራንስፖርትና ሎጂስቲክ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት ዋና ዳይሬክተር ወይዘሮ ሰዓዳ አዋሌ ናቸው። ወይዘሮ ሰዓዳ በራት ምሽቱ ላይ የሁለት ሰው ራት 20 ሺህ ብር በመግዛት በእርሳቸውና በተቋሙ ስም በምሽቱ ላይ ተገኝተዋል። ሁሌም ቢሆን የወገናችን ችግር በመካፈልና በተቋማዊ ስራዎች የአገልግሎት ስርዓታችንን በማዘመን ለለውጥ እንተጋለን ሲሉም ተናግረዋል። በምሽቱ በተደረገው የራት ግብዣ ላይ መሳተፋቸውም በተለይም እንደ ተቋም በማህበራዊ አገልግሎቶች ውስጥ ያለንን ተሳትፎ ለማመላከት ነው ያሉ ሲሆን በቀጣይም መሰል ድጋፎችን አጠናክረን እንቀጥላለን ብለዋል። በዕለቱ መርሃ ግብር የተለያዩ ዝግጅቶች የተከናወኑ ሲሆን በአጠቃላይ በርካታ ገንዘብ በማሰባሰብ የዳያሊሲስ ማሽን ግዢውን እውን ለማድረግ ጥረቶች ተጠናክረው እንደሚቀጥሉ በመድረኩ ተገልጿል። በድሬዳዋ የታክሲ ትራንስፖርት ታሪፍ ክለሳ ተደረገ። የታሪፍ ክለሳው ማህበረሰቡና አሽከርካሪውን ታሳቢ ባደረገ መልኩ መከለሱ ነው የተጠቆመው። በድሬዳዋ ለረጅም ዓመታት የታክሲ አገልግሎት የታሪፍ ክለሳ ይደረግ የሚሉ ጥያቄዎች ሲነሱ ቆይተዋል። ለዚህም በአሽከርካሪዎች ዘንድ ነዳጅና መለዋወጫዎች መጨመር ለጥያቄዎች እንደመነሻ ሆኖ ይጠቀሳል። የትራንስፖርትና ሎጂስቲክ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት የህዝብ ጭነት ትራንስፖርት አገልግሎት አደረጃጀት ስምሪት ዳይሬክቶሬት በበኩሉ ለጥያቄው ምላሽ ለመስጠት ከትራፊክ ፖሊስ ከታክሲ ማህበራትና ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት አዲሱን የከተማ ታክሲ ታሪፍ በመከለስ ይፋ አድርጓል። የዳይሬክቶሬቱ ዳይሬክተር አቶ ተፈራ ነጋ እንደተናገሩት ታሪፉ ማሻሻያው እንደ ሀገር እየጨመረ የመጣውን የነዳጅ ዋጋ መነሻ በማድረግና የተጠቃሚውን ኢኮኖሚያዊ ሁኔታ ባማከለ መልኩ መሰረት አድርጎ መከናወኑን ጠቁመው በዚህም በኪሎ ሜትር 0.50 ሳንቲም ጭማሪ ሊደረግ ችሏል ብለዋል። ለአብነት ያህል ቀደም ሲል ከሰይዶ ሼል በ3 ኪሎ ሜትር 3 ብር የነበረው ርቀት 5 ብር ሊሆን መቻሉን ተናግረዋል። ሌላው ረጃጅም ርቀት ሆነው አስቸጋሪ የመንገድ ርቀት ላይ ያሉትን ታሪፍ ቀድሞ ከነበረው መጠን ማሻሻያ ሲደረግ አንዳንድ መስመሮች ላይ ቀደም ሲል በወጣው ታሪፍ እንዲቀጥል መደረጉን ጠቁመዋል። የወጡ ታሪፎች በአግባቡ እንዲተገበሩ ቁጥጥራችንን እናጠናክራለን ያሉት ሲሆን ማህበረሰቡ ከተጠቀሰው ታሪፍ ውጭ ሲጠየቅ ለሚመለከተው ተቆጣጣሪ አካል ሊያሳውቅና መብቱ ሊያስከብር ይገባል ሲሉም ተናግረዋል። አሽከርካሪም በተቀመጠው ታሪፍ በማገልገል ግዴታቸው እንዲወጡም ጥሪ አቅርበዋል። ከመረጃ ሰዓታችን ተመልሰናል። የተከበራችሁ ተመልካቾቻችን በዚሁም ወደ ተከታዩ ፕሮግራማችን ነው የምናሸጋግራችሁ። በዛሬው ዝግጅታችን ትኩረት ያደረግነው በተለይም ደግሞ የተሽከርካሪ ቤልቶች ወይም ቀበቶን በማሰር ሊደርሱ የሚችሉ አደጋዎችን ከመታደግ አንጻር
በአሽከርካሪዎች ሊደረጉ የሚገባቸው ጥንቃቄዎች ምንድናቸው? የሞተር ሳይክሎችንም በተለይ ደግሞ ሄልሜትን አድርጉ ሲባል ጥቅሙ ምንድነው? በሚለው ዙሪያ ባለሙያዎችና የሚመለከታቸው ክፍሎችን አነጋግረን ከእውነታው አጣቅሰን ወደ እናንተ የምናደርሰው መረጃችን ወደ እናንተ ይደርሳል። ከዚህ ባለፈ ፍጥነትን ጨምሮ ማሽከርከር ሊያደርስ የሚችለውን አደጋን በተመለከተ በፕሮግራማችን በሰፊው ትኩረት አድርገን እንዳስሳለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። የዓለም ጤና ድርጅት ባወጣው መረጃ መሰረት በዓለማችን በየዓመቱ በትራፊክ አደጋ ሳቢያ 1.2 ሚሊዮን የሚሆኑ ሰዎች ይህችን ዓለም ይሰናበታሉ። በሀገራችን ደግሞ በ2020 እና 2021 በወጣው መረጃ መሰረት ከ4000 በላይ ሰዎች ይህችን ዓለም እንደ ቀልድ ተሰናብተዋል። በዚህ አደጋም ሳቢያ ከ5700 በላይ ለከፋ አደጋ ሲጋለጡ በሚሊዮኖች የሚቆጠሩ ንብረቶችም ውድመት ደርሶባቸዋል። በተለይ የአደጋው ሰለባዎች በእነሱ ጉዳት ቤተሰብ ተበትኗል። ይጎርሱ ይቀምሱ ተተው ትናንት ሰርተው አዳሪዎች ዛሬ የሰው እጅ ጠባቂዎች ሆኗል። ከገንዘብ ልበል ከድርጊት ልበል ከልጆች ጉዳት ልበል ሶስቱም ልጆች አሁን ከትምህርት ተፈናቅለው ቤት ነው እግዚአብሔር ያውቃል ብቻ። ለሚደርሱት አደጋዎች ብዙዎች የየራሳቸው መላምት ቢሰጡም አደጋው ስፍራ ላይ ተገኝተው ችግሩን የተረዱ ስቃዩን የተመለከቱት ግን በተለይ እኚህ ከሚደርሱት አደጋዎች ውስጥ እንደ ዋና መንስኤነት ያነሷቸዋል። ኢንስፔክተር ሰዓዳ መሐመድ በድሬዳዋ ፖሊስ ኮሚሽን የትራፊክ አደጋ ምርመራ ዲቪዥን ኃላፊ ሲሆኑ እርሳቸውና ባልደረቦቻቸው በመንስኤነት ከሚያነሷቸው መካከል እኚህ ይገኙበት። ሰው ፈጥኜ ለመድረስ ነው የሚልም አስተሳሰብ ውስጣቸው ይመጣና ተሽከርካሪ እንደርቦ ማለፍ ከፍጥነት ወሰን በላይ ማሽከርከር አደጋዎች እየደረሱ ሰዎች ህይወታቸው ያለፈ አካላቸው እየጎደለ ነው ያለው። ይህንኑ መነሻ በማድረግ የትራንስፖርቱን ዘርፍ እንዲቆጣጠርና እንዲመራ በአዋጅ ስልጣን የተሰጠው አካል መንገድ ላይ የትራፊክ አደጋን ለመከላከል ያግዛሉ ያላቸውን የተለያዩ ህጎች በማውጣት እንዲከበሩ ያደርጋል። በሀገር ደረጃ ከወጣ ረጅም ጊዜ ካስቆጠሩት ህጎች ውስጥ አሽከርካሪና ተሳፋሪዎች የደህንነት ቀበቶ እንዲያደርጉ የሚያስገድደው ህግ አንዱና ተጠቃሹ ነው። ለመሆኑ የህጉ መውጣት ፋይዳ ምን ይሆን ስንል በትራንስፖርትና ሎጂስቲክስ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት የመንገድ ትራፊክ ቁጥጥር ዳይሬክቶሬት ዳይሬክተር የሆኑትን ምክትል ኮማንደር ጉልማ ታየን ጠየቅን። ዓላማው ያው በትራፊክ አደጋ በሚከሰትበት ወቅት ላይ ተጨማሪ ጉዳቶች ተሳፋሪዎችም ሆነ አሽከርካሪዎች ላይ ተጨማሪ ለሞት የሚያዳርጉ ተጨማሪ አደጋዎች እንዳይከሰቱ ያንን ለማስቀረትና ለመከላከል ነው ዓላማው የቀበቶ ማለት ነው። ከዛ ባሻገር እንግዲህ ከፍተኛ ጥቅም ያለው አንድ ተሳፋሪውም የሆነ አሽከርካሪው በሚያሽከረክርበትም ወቅት ላይ ድንገተኛ ችግሮች በሚገጥሙት ሰዓት ላይ ራሱን ምቾቱን ጠብቆ እዛው ያለበት ወንበር ላይ እንዲቆይና ተሽከርካሪውን በተቻለው መጠን እንዲቆጣጠር የሚያስችል እድል ይሰጠዋል። ከዛ ባሻገር በአደጋ ወቅት እሱም ይሁን ተሳፋሪዎች በመስኮት ተወርውረው የሚወጡበት ሁኔታ እንዳይፈጠር በቦታቸው ላይ ተረጋግተው እንዲቆዩ ያደርጋል። እንዲሁም ደግሞ ራሱ ዘለውም ከመስታወት ጋር የሚጋጩበትን ሁኔታ ተጨማሪ አደጋ እንዳይመጣ አደጋውን ማስቀረት ቢቻል እንኳን ከመስታወት ጋር እንኳን እንዳይጋጩ ማስቀረት እድል ይሰጣቸዋል እና ሁለተኛ ተሽከርካሪዎቹ በሚዘዋወሩበት ጊዜ ወይም አቅጣጫውን በሚቀይርበት ጊዜ ላይ ከቦታ ቦታ እርስ በርስ የመጋጨት ሁኔታ እንዳይመጣ ደህንነት ቀበቶ አስረው መቀመጣቸው ወሳኝነት አለውና ትልቅ ጠቀሜታ አለው። እንዲሁም ዘመናዊ ተሽከርካሪዎች ላይ ደግሞ የአደጋ ጊዜ መከላከያ ኤርባጎች አላቸው። ዘመናዊ ተሽከርካሪዎች ማለት ነው። እነኚህ ኤርባጎች ብቻቸውን ውጤታማ አይሆኑም። ግዴታ ሰውየው ወንበሩ ላይ ታስሮ መቀመጥ መቻል አለበት። በዚህ በአደጋ ወቅት ላይ ኤርባጉ ራሱ ተወርውሮ በሚወጣበት ሰዓት ላይ ሰውየውን ከሌሎች ተጨማሪ አደጋዎች ሊያድነው ይችላል ማለት ነው። ስለዚህ ኤርባግ ያለ ሴፍቲ ቤልት ወይም ደግሞ ያለ ሲት ቤልት ብቻውን ውጤታማ አያደርግም። በራሱም ጉዳት የሚያመጣበት ሁኔታ ስለሚፈጠር ማለት ነው። ኢንስፔክተር ሰዓዳም ሀሳቡን ይጋራሉ። በተለይ አሁን ላይ ደርሰው የምናያቸው አደጋዎች የአሽከርካሪውም ሆነ ተሳፋሪው ሕይወት በቀላሉ ሊተርፍ እየቻለ የተሽከርካሪ ቀበቶን በአግባቡ ባለማሰርና በቸልተኝነታቸው የሚደርሰው አደጋ የትየለሌ ነው ይላሉ። ቤልት ማድረግ አስከፊ አደጋዎችን ይቀንሳል። ለምሳሌ አንድ አሽከርካሪ ቤልት አድርጎ ሲያሽከረክር
የመገልበጥ አደጋ እንኳን ቢደርስበት ህይወቱ የመትረፍ አጋጣሚ ብዙ ነው። 40% ህይወትን ሴቭ ያደርጋል። የተለያዩ ግጭቶችም ሲገጥሙት ቤልት ማድረጉ ሾፌሩን እና ተሳፋሪን በጣም ሴቭ ያደርጋልና ሁልጊዜም ከተማችን ውስጥ ሰዎች ይሰለቻሉ ቤልትን ማድረግ። በጣም አንዳንዴ ለእይታ ብቻ እንደዚህ ቤልቱን ጣል አድርገው ብቻ የመንቀሳቀስ ሁኔታዎች አሉና አደጋ የሚያጋጥማቸው ጊዜ ቤልት በከፍተኛ ሁኔታ ህይወትን ሴቭ ያደርጋል። 40% ሳይንሱ ራሱ የሚለው 40% ከሚደርስ አደጋ ህይወትን ሴቭ ያደርጋል ነው የሚለውና ህብረተሰባችን ይሄን ግንዛቤ ውስጥ አስገብቶ በሚያደርጉት እንቅስቃሴ ውስጥ ሁሉ ቤልት ቢያደርጉ የተሻለ። በሀገራችን አሁን ላይ እየተስፋፋ የመጣውን የመንገድ ላይ ትራፊክ አደጋ በዘላቂነት ለመቅረፍ እንደ አንድ መፍትሄ እየተተገበረ ያለው አሽከርካሪዎችና ተሳፋሪዎች ተሽከርካሪ ወንበር ላይ የተገጠመውን ቀበቶች በአግባቡ እንዲጠቀሙ የሚያስገድደው ህግ እንደ አዲስ አበባ ባሉ ከተሞች መተግበር ከጀመረ ሰንበትበት ቢልም አሁን ላይ ድሬዳዋም ላይ ይህንኑ ለማስተግበር ተግባራዊ እንቅስቃሴ ተጀምሯል። አደጋውን ለመቀነስ ሲባል ቤልት የማስደረግ እና የማስገደድ ስራ እየሰራን ያለነው። ይህንን እንግዲህ ቀድመን ደግሞ ግንዛቤ የማስጨበጥ ስራ በፌስቡካችን ላይም ህጉን የማስተዋወቅና እንደገና ወደ ስራው ልንገባ ስለሆነ እንደ ድሬዳዋ ማለት ነው አሽከርካሪዎችም ሆኑ ሌሎች ይህንን ግንዛቤ እንዲኖራቸው የማድረግ ስራ ሰርተናል። እንደ ሀገር አቀፍ ቀደም ብሎ የተጀመረ ስራ ነው። ለመሆኑ የትኞቹን ተሽከርካሪዎች የሚያሽከረክሩት ናቸው የደህንነት ቀበቶ እንዲታጠቁ በህጉ የሚገደዱት? እንግዲህ ይሄ ምንድነው? ከ5 እስከ 8 መቀመጫ ያላቸው ተሽከርካሪዎች ግዴታ ለአሽከርካሪውም ሆነ ከኋላ ለሚሳፈሩ ሰዎች ቤልት እንዲያደርጉ ግዴታ ነው። ሌላኛው እነኚህ ከ150 ኪሎ ሜትር በላይ የሚሄዱ ትንሽም ቢሆኑ የህዝብ ማመላለሻ የሆኑ ተሽከርካሪዎች ተሳፋሪውም እነሱም አሽከርካሪውም ቤልት እንዲኖረው ያስገድዳል። አገር አቀፍ አውቶቡሶች ከከተማ ወይም አገር አቋራጭ የሆኑ አውቶቡሶች ለተሳፋሪውም ሆነ ለአሽከርካሪው ቤልት ማድረግ እንዳለበት በህግ ላይ ተደንግጓል። ታዲያ የትኞቹ ናቸው ቤልት እንዳያደርጉ የሚገደዱት ብለን መለየት ከቻለን ደግሞ ሞተር ሳይክል ባለ 2 ጎማና ባለ 3 ጎማ ያላቸው በሞተር ሳይክል ስታንዳርድ ውስጥ ያሉ ተሽከርካሪዎች ቤልት አያስሩም። የከተማ ታክሲ አገልግሎት የሚሰጡ አውቶቡሶችን በተመለከተም ህጉ ያስቀመጠውን ያነሳሉ። የከተማ ውስጥ አውቶቡሶች አንበሳ አውቶቡሶች ለምሳሌ ብንወስድ ከተማ ውስጥ ሰርቪስ የሚሰጡ ማለትም ሰዎች ተጠቅጥቀው የሚሳፈሩባቸው የከተማ ውስጥ የሰርቪስ አገልግሎት ፐብሊክ ባሶች ማለት ነው። ፐብሊክ ባሶች የማስ ትራንስፖርቶች ከተማ ውስጥ አገልግሎት በሚሰጡበት ወቅት ላይ አሽከርካሪውና ከጎኑ ያለው ተሳፋሪ ብቻ እንዲያደርግ ቤልት ህጉ ያስገድዳል። ከኋላ ያሉት ግን ግዴታ የለባቸውም ማለት ነው ማስ ትራንስፖርት ላይ። ከዛ በተረፈ የመንግስት ሰርቪስ የሚሰጡ ሰራተኛ የሚያመላልሱ በመውጫ ሰዓት ላይ በመግቢያ ሰዓት ላይ እነኚህ ግን ግዴታ አለባቸው። ስለሆነም በዚህ ረገድ ሁሉም ህግ አስከባሪዎችን ብቻ በመፍራት ሳይሆን የደህንነት ቀበቶን መታጠቅ ያለበት ሊደርስ የሚችለውን አደጋ ከግምት በማስገባት ሊሆን ይገባል። ሰዎች እንግዲህ ያው ከሰው የበለጠ ሰው ህግን አስፈጻሚ ነው እንደኛው ሰው ሆኖ፣ ነገር ግን በአጋጣሚዎች ይሁን ወይም ደግሞ በስራ ምክንያት ያንን ህግ እንዲያስከብር የቆመ ሰው ነው ትራፊክም ትራንስፖርት ተቆጣጣሪዎችም። ነገር ግን በልቦናችን በህሊናችን ውስጥ ተቀርጾ ያለ አንድ የገባ ህግ አክባሪነት የሚል ነገር አለ። ስለዚህ በምድራዊ ዓለም ላይም የሚወጡ ህጎችን የማክበር ማንኛውም ሰው ግዴታ አለበት። የማይስማማው ህግ ከሆነ ጥያቄ ነው ማቅረብ ያለበት እንጂ አንዴ በሚመለከተው አካል ጸድቆ የወጣን ህግ ማንም አካል ተገዢ ሊሆንለት ይገባል ማለት ህግ ይወጣለት። ነገር ግን ህግ አውጪውም ራሱ እነኚህን ህጎች ደግሞ ማክበር ግዴታ አለበት። በህግ ደረጃ ወጥተዋል። እነኚህ ህጎች እንድናደርጋቸው ያስገድዳል። ነገር ግን ሰዎች ተቆጣጣሪውን ብቻ ሲያዩ ቤልቱን አንገታቸው ላይ የሚያጠልቁበትና በገመድ በጨርቅ የተወታተበ ነገር አድርገው ለመሸወድ የሚሞክሩበት ሁኔታ አለ። ይሄ ተገቢ አይደለም። ቤልት ኢፌክቲቭ የሚሆነው ውጤታማ የሚሆነው በአግባቡ ሲደረግ ብቻ ነው። ያ ከሞት አደጋ ሊያድነን አይችልም፣ ህይወታችን ሊታደግልን አይችልም። ስለዚህ ግን በዚህ ላይም ደግሞ ብዙ ጊዜ ሰዎች ቤልት አለማድረግ አደጋን አያስቀርም የሚል ነገር አላቸው።
የቤልት ትርጉሙ ተሽከርካሪውን ተቆጣጥሮ አደጋን ያቆማል ሳይሆን ወይም አደጋን ያስቀራል ከትራፊክ አደጋ ይታደገናል ሳይሆን በትራፊክ አደጋ በሴኮንዶች ውስጥ የሚደርሰውን ጉዳት ተጨማሪ ጉዳት እንዳይመጣና እኛንም ህይወታችን ለሞት አደጋ እንዳንጋለጥ ለከባድ አካል ጉዳት እንዳንጋለጥ የሚያደርግበት ሁኔታ ነው ያለው። በተለይ እንደ ሀገራችን ባሉ ጠመዝማዛና ገደላማ መልክዓ ምድር ላይ እንዲሁም በከተማ ውስጥ ከፍጥነት በላይ በማሽከርከር ጦስ እግረኞችም ሆነ ተሳፋሪዎች ከናሽከርካሪው ለከፋ ጉዳት ሲዳረጉ እንመለከታለን። ለዚህም መንግስት በከተማና ከከተማ ውጪ የፍጥነት ወሰን ህግን አውጥቶ በመንቀሳቀስ ላይ ቢገኝም አደጋው ግን ዛሬም አልቀነሰም። ምክትል ኮማንደር ጉልማ ታዬ በምሳሌ ጭምር በማስደገፍ አንድ ሰው እንዴት ከፍጥነት ወሰን በላይ በማሽከርከሩ ለአደጋ ሊጋለጥ ይችላል የሚለውን ያስቀምጣል። ፍጥነት ምንም ጥያቄ የለውም፣ አደገኛ ነው፣ ገዳይ ነው። ፍጥነት አብዛኛዎቹ አደጋዎች እየደረሱ ያሉት ከፍጥነት ወሰን በላይ በማሽከርከር ነው። ሀገራት ይህንን በፍጥነት ወሰን በላይ በማሽከርከር የሚደርስን አደጋ ለመከላከል ሲሉ ህግጋት ያወጣሉ። እንግዲህ እንደ ኢትዮጵያ ፍጥነትን በተመለከተ ከነበሩን የመንገድ እድገት ጋር ተያይዞ ፍጥነትን የተመለከቱ ህጎች ከወጡ 62-63 ዓመት ይሆናቸው። ስለዚህ በ1961 ዓ.ም የወጣ የፍጥነት ህግ ነው እስከዛሬ የምንጠቀምበት። በወቅቱ የነበሩት የተሽከርካሪ መጠን፣ የከተሞች እድገት፣ የመንገድ መሰረተ ልማት ሁኔታ ይታወቃልና ብዙም ስላልነበረ 60 ኪሎ ሜትር ፐር አወር ለከተማ ውስጥ ፍጥነት የተቀመጠው። አሁን ግን ካለው የመንገዶች መሰረተ ልማትና የህዝብ ቁጥር መጨመር፣ የተሽከርካሪ ቁጥር መጨመር ጋር ተያይዞ ከተማ ውስጥ በ60 ኪሎ ሜትር ፐር አወር ልንዳ ማለት የማይታሰብ ነው። ስለዚህ መንግስትም በአሁኑ ሰዓት ላይ ይሄ የፍጥነት ወሰን ህግ እንደገና አሜንድ ተደርጓል። አሁን በሚኒስትሮች ምክር ቤት ደንቡ ጸድቋል። ጥር 12 ቀን ጸድቋል። በቅርቡ ወደ ስራ የሚገባ ነው የሚሆነው። በነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ ይሆናል። እሱን ለከተማው ወሰን ፍጥነት ስንት ተወስኗል የሚለው የምናየው ነው የሚሆነው። ነገር ግን ፍጥነት በከተሞች አካባቢ የዓለም የጤና ድርጅት በሚያወጣቸው ስታንዳርዶች መሰረት 30 በቂ ነው። ከ20 እስከ 30 ነበር። ተማሪ የሚበዛበት፣ አዛውንቶች የሚበዙበት፣ ገበያተኛ የሚበዛበት ቦታ ላይም በነበረው ህግ ስናይ ከተማዎች አካባቢ ላይ 60 ኪሎ ሜትር ነው። ይሄ ህግ ግን ተገቢ አይደለም። የከተሞች አካባቢ ወይም የክልል አስተዳደር መንገዶች ባለስልጣን ራሱ ደግሞ ይህንን ህግ የማሻሻል ስልጣን አለ። ስለዚህ በከተማ ደረጃ ላይ እኛ እምነታችንም ወይም ልናስተገብረውም የምንፈልገው ግዴታችን ምንድነው? 30 ኪሎ ሜትር ፐር አወር በቂ ነው፣ ከበቂም በላይ ነው በከተሞች ስታንዳርድ መሰረት። አንድ ተሽከርካሪ በ80 ኪሎ ሜትር ፐር አወር እየበረረ ለመቆም የሚወስድበት የእንሽርት ታይም 22 ሜትር ነው። 22 ሜትር ተንሸራተተ ማለት ምን ያህል ነው? ያ ሰውዬ ከፊት ለፊት የገባው ሰውዬ የመትረፍ ዕድሉ። ነገር ግን እንደዛው ኪሎ ሜትር ፐር አወር ስፒዳችንን ፍጥነታችንን እየቀነስን በመጣን ቁጥር የእንሽርት መጠኑም እንደዛው ነው እየቀነሰ የሚመጣው። 60 ኪሎ ሜትር ላይ የምንሄድ በከተማ ስታንዳርድ ስፒድ መሰረት 60 ኪሎ ሜትር ፐር አወር የምንሄድ ከሆነ የፍጥነት ፍሬም በምንይዝበት ጊዜ አውቶማቲካሊ የተሽከርካሪው እንሽርት ወዲያውኑ አይቆምም። 14 ሜትር ያህል ተሽከርካሪው ይንሸራተታል። ይሄ ማለት ደግሞ አሁንም ሰውየውን ለሞት አደጋ ማጋለጡ ምንም ጥርጣሬ የለውም። ነገር ግን 30 ኪሎ ሜትር ፐር አወር ብንሄድ ተሽከርካሪውን ለማቆም 8 ሜትር ያህል መንሸራተት ነው የሚኖርበት። ይሄ ማለት ደግሞ ተሽከርካሪው ታስሮ ስላለ በሚንሸራተትበት ወቅት ላይ እግረኛው 95% የማምለጥ ዕድል ይኖረዋል። ይህንኑ መሰረት በማድረግም መንግስት ተሽከርካሪዎች የፍጥነት መገደቢያ መሳሪያን እንዲጠቀሙ የሚያስገድደውን ህግ ማውጣቱንም ያነሳሉ። ሮጦ የማምለጥ ዕድልም ሊኖረው ይችላል። ስለዚህ በዚህ መጠን ነው ፍጥነት መገደብ ጠቀሜታ ያለው። ይህም በተመለከተ በፌዴራል ትራንስፖርት ባለስልጣን በበፊቱ አጠራሩ ማለት ነው የወጣ እንደ ሀገር አቀፍ የወጣ ህግ አለ። መመሪያ ቁጥር 692/2013 የሚል ማለት ነው። ይሄ አሜንድ ተደርጎ ነው እንጂ በመጀመሪያ ላይ 2011 ነው የወጣው። ስለዚህ ከሞተር ብስክሌቶች፣ ከሶስት እግር ተሽከርካሪ፣ ከአደጋ ጊዜ ተሽከርካሪ፣ ከደህንነት ተሽከርካሪዎች
የሴኩሪቲ ተሽከርካሪዎች የፖሊስ የጸጥታ ኃይል ማለት ነው። ከነኚህ ተሽከርካሪዎች እና ስፔሻሊ ከሚፈቀድላቸው ተሽከርካሪዎች ውጪ በኢትዮጵያ ውስጥ የሚንቀሳቀሱ ተሽከርካሪዎች የፍጥነት መገደቢያ መሳሪያ ወይም በኢትዮጵያ ስታንዳርድ የተዘጋጀ ኢቲ 6413 የሚል ጂፒኤስ ኢንተግሬትድ ስፒድ ሊሚተር በኢትዮጵያ ስታንዳርድ የተዘጋጀውን ዲቫይስ መቅጠም ግዴታ አለባቸው። ይሄ ዲቫይስ ተሽከርካሪዎችን እንደየ ባህሪያቸው ኪሎ ሜትር ፐር አወራቸውን ወይም የፍጥነት ገደባቸውን የሚገድብ ነው የሚሆነው። ታዲያ ይህ ሁሉ ከሆነ የፍጥነት ገደብን ጠብቆ ማሽከርከርና የደህንነት ቀበቶን በአግባቡ በመታጠቅ በማሽከርከር ህይወትን መታደግ የተቻለ ስለምን ወደ ሞት እናመራለን? መልእክት አላቸው። ስለዚህ አደራ የምለው ማንኛውም የህብረተሰቡ ክፍል ከጎናችን እንዲቆምልን ነው። ግንዛቤ ማስጨበጡ ስራ ላይ እሱም የድርሻውን አንድ ቃል ቢጥል ለመድረስ እናሽከርከር፣ ለመድረስ መንገድ ላይ ለመቅረት ሳይሆን ለመድረስ እናሽከርከር የሚል ሎጎ ይዘው ቢወጡ ሁሉም ሰው ተረጋግቶ ያሽከረክራል። አሁን ወደፊት ደግሞ ምን የጀመርነው ስራ ምንድነው? አሽከርካሪው ብቻ ሳይሆን የደህንነት ቀበቶ እንዳያደርግ ከጎንም የተሳፈረው ሰው ህፃናትም ከኋላ ራሱን የቻለ የህፃናት ማስቀመጫ ቦታ ተሽከርካሪዎቻቸው ላይ እንዲኖራቸው ከፊት ለፊት ህፃናትን ማድረግ ለሞት መጋበዝ ማለት ነው። ይሄን ነገር እንዲያደርጉ ቀጣይ ላይ ደግሞ የትራንስፖርት ተሽከርካሪዎች ላይ እንገባለን። ትራንስፖርት ተሽከርካሪው ላይ አሽከርካሪውና ከጎኑ የሚቀመጠው ብቻ ሳይሆን እያንዳንዱ ወንበር ቤልት ሊኖረው ግዴታ ነው የሚለው በመመሪያው መሰረት። መመሪያውን በመንተገብር ጊዜ ላይ በኋላ አላወቅንም የሚል ነገር ከህብረተሰቡ እንዳይመጣ ከባለሀብቶች እንዳይመጣ አሁኑኑ እንዲያውቁት። እንደዛው በተቆጣጠረ መጠን አደጋዎችም አሁንም አሉ። ነገር ግን በእኛ ብቻ መንገድ ትራንስፖርትና ሌሎች ባለድርሻ አካላት ብቻ ነው ወይ ቁጥጥር መንገድ ለምሳሌ የተለያዩ መንገዶች ቁፋሮች ይደረጋሉ እንደ ውሃ ልማት፣ ሌሎች ሴክተር መስሪያ ቤቶች ያንን ጥንቃቄ በተሞላበት አሁን ለምሳሌ እዚህ ምድር ባቡር አካባቢ መንገዶች ይቆፈራሉ ካያቸውና አሽከርካሪ በፍጥነት በሚያሽከረክሩበት ጊዜ ሁልጊዜም የመገልበጥ አደጋ ይደርሳልና ባለድርሻ አካላቶች ጋር በጋራ ሆነን እኛ ትራፊክና መንገድ ትራንስፖርት ብቻ ሳይሆን ሌሎች አካላቶችን በጋራ ሆነን የመንገድ ደህንነትን ብንጠብቅ የተሻለ ነው ብዬ አስባለሁ። ይህ ሁሉ የሚሆነው የወገንን ህይወት ለመታደግ ነውና ሁሉም በያለበት ኃላፊነቱን ሊወጣ ይገባል። ዛሬ ላይ በትራፊክ አደጋ በየቀኑ የበርካቶችን ሰዎች ህልፈት እየሰማን እንገኛለን። በርካቶች እንደ ቀላል ወጥተው በወጡበት ቀርተዋል። ለዚህ ሁሉ ለቤተሰብ መበተን፣ ለኢኮኖሚያዊ ቀውስና ለተለያዩ ችግሮች መንስኤ የሆነውን የመንገድ ላይ የትራፊክ አደጋን የመከላከሉ ኃላፊነት የመንግስት ወይም የአንድ አካል ብቻ ሳይሆን የሁሉም ሊሆን ይገባል። ያ ሲሆን ቅንጅታዊ አሰራሩ ሲጠናከር፣ ማህበረሰቡም ኃላፊነቱን ሲወጣ የትራፊክ አደጋን ለመከላከል ብሎም ለመቀነስ ያስችለናል። አሊያ ግን ነገም ዛሬም ሁሌም የበርካቶችን ህይወት ለዚሁ የመንገድ ላይ ትራፊክ አደጋ እየገበረን ህይወት ይቀጥላል። ስለሆነም እባካችሁ የወጡ ህጎችን እናክብር። ህጎችን ከማክበር በዘለለም በተለይ በመንገድ ላይ የሚደርሱ የትራፊክ አደጋዎችን ለመከላከል እኔም ኃላፊነት አለብኝ ስንል እንነሳ መልእክታችን ነው። ሰላም። ከፕሮግራማችን መለስ ብለናል። እንግዲህ ፕሮግራማችንን ስናጠቃልል ሁሌ እንደምንለው ሁሉ የሚሰጡ ትምህርቶችንና ግንዛቤዎችን መሰረት በማድረግ የሚደርሱ የትራፊክ አደጋዎችን በመከላከል ረገድ እኔም አንተም አንቺም ሁላችንም ኃላፊነት አለብን። በተለይ ደግሞ ሲት ቤልት ወይም ደግሞ የመኪና ላይ ቀበቶችን እንዲሁም ደግሞ የሄልሜቶችን በአግባቡ በመጠቀም የትራፊክ አደጋ መቀነስ እንችላለን። ከፍጥነት በላይ ባለማሽከርከርም እየደረሰ ያለውን አስከፊ የትራፊክ አደጋ በመቀነስ ረገድ እኔም ኃላፊነት አለብኝ ስንል ልንንቀሳቀስ ይገባል። የዕለቱ መልእክታችን ነው። የዕለቱን ፕሮግራም ወደ እናንተ በማድረስ እስካሁን አብረናችሁ ቆይታ አድርገናል። ፕሮግራሙን ግሪን ህትመትና መልቲሚዲያ ፕሮዳክሽን ከድሬዳዋ ብዙሃን መገናኛ ኤጀንሲ ጋር በመተባበር በትራንስፖርትና ሎጂስቲክ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት ወደ እናንተ ቀረበ። ሳምንት በሌላ መሰናዶ የምንጠብቃችሁ ይሆናል። እስከ ሳምንት መልካም ሳምንት።